من أسباب عذاب القبر كقبر قطات سببوች ውስጥ عدم الاستتار من البول ሽንት ቤት ሲወጡ አለመሰተር ነው አንደኛው ሁለተኛው ደግሞ النميمة ሐሜት ሰዎችን ማማት ከአንዱ ወደ አንዱ ወሬ ማቀበል ነው عن ابن عباس رضي الله عنهما قال كعبد الله بن عباس الله ملكم سراچون يودلاچونا እንዲህ ይላሉ مر النبي صلى الله عليه وسلم نبي محمد صلى الله عليه وسلم እኮ አለፉ بقبرين በሁለት ቀብሮች አለፉ فقال كزم እንዲህ አሉ انهما لا يعذبان እነሱ እኮ እየተቀጡ ነው አሉ ቀብር ውስጥ ያሉትን በማስመልከት وما يعذبان في كبير ነገር ግን የሚቀጡበት ነገር ከባድ አልነበረም ሊሰሩት የሚችሉት የሆነ ነበር ثم قال كزم منالو بلا برغጥም ከባድ ነው አንደኛው እኮ فكان يسعى بالنميمة ወሬን ያዋስድ ነበር ካንዱ ወደ አንዱ ወሬን ያቀባብል ነበር واما الاخر ሌላኛው ደግሞ فكان لا يستتير من البول ከሽንት ቤት እኮ አይሰተርም አይደበቅም በግልጽ ያደርገው ነበር ثم اخذ عودا رطبا ارطب የሆነን ቅጠል ያዙና ከዛም በኋላ فكسره باثنتين بهلت قرطتنا ثم غرز كل واحد منهما عندن لأندو قبر ሌላኛው ደግሞ ለአንዱ ቀብር ተከሏቸው እነዛን ሁለቱን على قبرين በሁለቱም ቀብሮች ላይ እነዛን ተከሉና ثم قال كزام እንዲሃሉ لعله يخفف عنهما ምናልባትም በዚህ ቅጠል የተነሳ ከነሱ ቅጣታቸው ዝቅ እንዲልላቸው እንዲበርድላቸው ተፈልጎ ነው ማለም የይበሳ እነዚህ ሁለቱ የተተከሉት እስካልደረቁ ድረስ በማለት ነብይ መሐመድ ሰለላሁ ዐለይሂ ወሰለም ተናገሩ رواه البخاري ومسلم بخارينا مسلم አውጥተውታል ويقول النبي صلى الله عليه وسلم نبي محمد صلى الله عليه وسلم እንዲላሉ لا يدخل الجنة النمام ወሬ አመላላሽ የሆነ ሰው جنة بفصوم አይገባም በማለት ነብይ መሐመድ ሰለላሁ ዐለይሂ ወሰለም ተናግረዋል عن انس رضي الله عنه كأنس ابن مالك الله መልካም ስራውን ይወደድለትና عن النبي صلى الله عليه وسلم قال كنبي صلى الله عليه وسلم تيزو تورى እንዲህ አሉ ነብይ መሐመድ ሰለላሁ ዐለይሂ ወሰለም تنزهوا من البول كبول كشنتاچوكو تزدادو تطرارو فإن عامة عذاب القبر አብዛኛዎቹ እኮ የቀብር ቅጣት የሚደርስባቸው የሚያጋጥማቸው ምንሁ ከዚሁ ከበውል ከሽንት ቤት መጽዳዳት ጋር የተያያዘ ነው ይላሉ ነብይ መሐመድ ሰለላሁ ዐለይሂ ወሰለም نعم ሁለት ነገሮች ቀብር ላይ ቅጣት የሚያስመጡ መሆናቸውን ልናውቅ ይገባል አንደኛው النميمة بين الناس በሁለት ሰዎች መካከል ላይ ወሬን ማመላለስ ይህ